በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድሞ ልዑል እግዚአብሔር ከዚህን ዕለት ከዚህን ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። እንዲሁም እሱ ወልዳ ያሳየችን ቅድስተ ቅዱሳን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። የተከበሩ አባታችን መልአከ አሚን ቆሞስ አባ እንዳለ አፈወርቅ የዚህ ካቴድራል አስተዳዳሪ፣ ክቡር መጋቤ ስዩማን ቶሌ ሙትማ የሀገረ ስብከቱ የሕዝብ ግንኙነት ክፍል ኃላፊ፣ እንዲሁም ላይከ ኢራን ዲያቆን ብርሃኑ፣ ሊቃውንተ ቤተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ ምእመናንና ምእመናት ባሰባሰበን በእግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ከዚህ ሰዓት ደረሳችሁ? አሜን። የቸርነት ባለቤት አምላካችን እግዚአብሔር በቸርነቱ እስከዚህችን እስከዚህ ሰዓት ስላደረሰን በድጋሜ ክብርና ምስጋና ለእርሱ ይሁን። እንግዲህ በወንጌሉ ሲነበብ እንደሰማችሁት ዛሬ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ክብር ስለተገለጠበት ስለዚያ ነው ወንጌሉ ሲያወሳ የነበርና በተወሰነ ደቂቃ ለመነጋገር ነው። የምንነጋገርበት የትምህርታችን ርዕስ ደብረ ታቦር የሚል ይሆናል። እንግዲህ ዛሬ መሰባሰባችን ራሱ ደብረ ታቦርን በዓል ምክንያት አድርገን ምዕመናን ሁሉም ይሰባሰባሉ እና ደብረ ታቦር ማን ነው? ደብረ ታቦር ደብረ ታቦር የሚባለው ምንድን ነው? ደብረ ታቦር አምላክ ነው ወይስ ፈጣሪ ነው ወይስ ምንድን ነው ደብረ ታቦር የሚባለው? ደብረ ታቦር ማለት ምንድነው? ደብር ማለት ተራራ ነው። ታቦር ማለትም ምን ማለት ነው ከተባለ ተራራ ነው። ስለዚህ መና ህብስት ተብሎ እንደሚናበበው ተራራውና ተራራው የተናበበ ማለት ነው። ሁለቱ ተራራ በአንድ ላይ የተናበበ ነው። ደብረ ታቦር ማለት ደብር ማለትም ተራራ ይባላል። ታቦር ማለት ደግሞ ተራራ ነው። ስለዚህ ዛሬ ደብረ ታቦር እናከብራለን። ደብረ ታቦርን ስናከብር ግን ማንን ነው የምናከብረው? በደብረ ታቦር አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ድንቅ ስራዎች የምናስብበት ታምራቱን የገለጠበትን ዕለት የምናስብበት ነው ደብረ ታቦር የምንለው እንጂ ተራራውን የምናከብረው አይደለም። ወይም ደግሞ ለተራራው የምንሰብ ተራራውን አምላክ የምናደርገው ሳይሆን መድኃኒታችን ኢየሱስ ክርስቶስን የምናከብርበት በዓል ነው ማለት ነው። ስለዚህ ደብረ ታቦር ምንድነው? ደብረ ታቦር የት ነው ያለ ሲባል ገሊላ ውስጥ ያለ በምስራቃዊ ደቡብ በኩል 10 ኪሎ ሜትር የሚገኝ ነው። 10 ኪሎ ሜትር ራቅ ብሎ የሚገኝ ተራራ ነው። ተራራ ይህን ተራራ አምላካችን መድኃኒታችን ኢየሱስ ክርስቶስ ቀድሞም እየሄደ ይጸልይበት ነበር። ከዚያም ደግሞ ይህን ተራራው መርጦ አሁንም ደግሞ ብርሃነ መለኮቱን ገልጦበታል። ተራራውን መርጦ ለምንድን ነው የመረጠው? ብዙ ተራራ ነበሩ፣ ብዙ ተራሮች አሉ። ግን ይህን ተራራ መርጦ ለምንድን ነው ብርሃነ መለኮቱን የገለጠበት ከተባለ አስቀድሞ ትንቢት ተነግሮ ነበር። ለዚህ እግዚአብሔር ዳዊት አስቀድሞ ታቦር ወአርሞንኤም በስመ ዚአከ ይትፌስሑ፣ ታቦር ማለት ተራራ ነው። እንደገና ደግሞ ታቦር ወአርሞንኤም ማለትም ተራራ ነው። ባንተ ስም ምን ይላሉ? ያመሰግናሉ ብሎ ተናግሯል። ባንተ ስም ማለት ባንተ በተገለጠው ታምራት ባንተ ውስጥ ስለተደረገው ድንቅ ታምራት ስለዚያ ስለ ድንቅ ታምራቱ እግዚአብሔር ይመሰገንበታል ብሎ አስቀድሞ በትንቢት ተናግሮ ነበር። እንደገናም ደግሞ ባርቅ የሚባለው ንጉስ ጠላቱን ሲሳራ የሚባለውን ጠላት ንጉስ ድል የነሳበት የት ነው ከተባለ በዚህ ተራራ ላይ ነው ድል የነሳበት። በጣም አስቸጋሪ የሆነ ንጉስ ነበር። ንጉሱ በጣም ፈርቶ ነበር። ባርቅ ፈርቶ ሳለ ግን ዲቦራ የምትባል አንድ ሴት ተነስታ አይዞ ወደ ደብረ ታቦር ውጣ፣ ከዚያ በኋላ ግን ድል ትነሳለህ ብለው ነበር። ከዚያ በኋላ ግን እሷን ይዞ አንቺን ጥዬ አይደለም አንቺን ጥዬ ከሄድኩ እኔ አይሆንልኝም ብሎ እሷን አስከትሎ ሂዶ ከዚያ በኋላ ይህ ንጉስ ድል አድርጎታል። ይህ ንጉስ የማን ምሳሌ ነው ካልን ግን ይህ ንጉስ የአጋንንት ምሳሌ ነው። ወይንም ደግሞ በሐዋርያት ልቡና ያለው አጋንንት ምሳሌ ነው። መድኃኒታችን ኢየሱስ ክርስቶስ በዚያ ባርቅ በዚያ ሆነና ምን አደረገ? ድል አደረገ። በሐዋርያት ልቡና ያለውን አጋንንት ድል የነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ነው።
ያ ንጉሥ በዚህ ተራራ ሂዶ ያንን ክፉ ንጉሥ ድል እንደነሳው ሁሉ ክፉ ሰይጣንን ደግሞ ድል የነሳበት ደግሞ በዚህ ተራራ ነው። ስለዚህ ምን ይላል? አሁን ወንጌል እንደተነበበው እንደሰማችሁ በስምንተኛው ቀን ወደ ተራራው ይዟቸው ወጣ ይላል። ማቴዎስ ደግሞ በስድስተኛው ቀን ይላል። በሰባተኛው ቀን ይላል። ማርቆስ ደግሞ በስድስተኛው ቀን ይላል። እንግዲህ መጽሐፎች ሲያዩት ሁሉም የተጣላ ይመስላል፣ ግን የተጣላ አይደለም። እያንዳንዱ መጽሐፍ ቅዱስ የሚጣላ አይደለም። ነገር ግን እንዳቆጣጠራቸው፣ እንዳረዳዳቸው፣ እንዳነጋገራቸው ተረድተውታል። ምክንያቱም ማቴዎስ 7 አለ። 7 ፍጹም ነው። በዕብራውያን ቋንቋ 7 ፍጹም ነው። 7 ካሉ በኋላ እንደገና አንድ ብለው ነው የሚቆጥሩ ማለት ነው። በእኛ 10 ካልን በኋላ አንድ ብለን እንደምንቆጥረው ሁሉ በዕብራውያን እስመ ምንድነው የሚለው? በዕብራውያን ቁጥር 7 ፍጹም ነው ይላል። እስመ ሁልቆ ሳብዕ በዕብራውያን ፍጹም ውእቱ ይላል። የዕብራውያን አቆጣጠር 7 ማለት ፍጹም ማለት ነው። በእኛ ደግሞ 10 ማለት ፍጹም ማለት ነው። ስለዚህ ስለሆነ አይ ፍጹሙን ብቻ ቆጥራለሁ ብሎ ምን አደረገ? አንዱን ብቻ ትቶ ቆጠረ። ማርቆስ ደግሞ 6 ማለቱ ደግሞ ሁለቱን ጥሎ ደግሞ ቆጠረ። ይሄኛው ደግሞ 8 ሙሉ 8 ነው። 8 ማለት ደግሞ በዚያ 7 ሞልቶ 8 ማለት አንድ ቀን ማለት ነውና እንዲህ አድርጎ ሉቃስ ይቆጥራል። ስለዚህ በዚህ ቀን አለ ወደ ይዟቸው ወጣ አለ። ወደ ተራራ ይዟቸው ወጣ። ይህ ቀን ምን ቀን ነው? ተራራው ደብረ ታቦር ነው። በዚህ ቀን ግን የተባለው በስምንተኛው ቀን የተባለው መቼ ነው? ቃል የዛሬ ሳምንት ወንጌሉ ሲነበብ እንደሰማችሁት የዛሬ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቂሳርያ ሐዋርያትን ይዟቸው ሄዶ ነበር። ፊልጵስዩስ ቂሳርያ ወደምትባል ቦታ ወስዶ እኔን ሰው ሁሉ ማን ነው የሚለኝ ብሎ ሲጠይቃቸው አንዱ ኤልያስ ነህ ይለዋል፣ አንዱ ሙሴ ነህ ይለዋል፣ አንዱ ደግሞ ከነቢያት አንዱ ነው ይለዋል። እንዲህ እያሉ ምላሽ መልሰው ነበር። ከዚያ በኋላ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ አንትሙሰ መነ ትሉኒ፣ እናንተስ ማን ነው የምትሉኝ አላቸው። ዘወር ብሎ ሲላቸው ሁሉም ድምፅ ማለታቸው ጠፋ፣ መልስ አጡ፣ የሚናገሩት አጡ። ነገር ግን ከሐዋርያት አንዱ ቅዱስ ጴጥሮስ ብድግ ያለና አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተማ የእግዚአብሔር የባሕርይ ልጁ ኢየሱስ ክርስቶስ አንተ አምላክ ነህ፣ አንተ ፈጣሪ ነህ፣ አንተ ገዥ ነህ ብሎ መስክሯል። በዚህ እንዲሁ ሲያናገራቸው እግዚአብሔር ወይንም ደግሞ እንዲሁ የጠየቃቸው እግዚአብሔር ደግሞ ወደ የት ይዟቸው ሄደ? ወደ ደብረ ታቦር ተራራ ይዟቸው ወጣ። እነዚህንም ከሙታን ወይም ደግሞ ከሙታን አንዱን ሙሴ ይዞ መጥቷል። ከሔዋን አንዱን ኤልያስን ይዞ መጥቷል። ከደቀ መዛሙርቱ ከ12ቱ ግን 9ኙን በእግረ ደብር ትቶ 3ቱን ይዟቸው ወጥቷል። እነዚህ ዮሐንስ፣ ያዕቆብ፣ ጴጥሮስ ናቸው። እነዚህ ለይቶ ይዟቸው ወጥቷል። ከሔዋንም ኤልያስን ከሙቱም ሙሴን ከነዚህ ደግሞ 3ቱን መርጦ 5 ሰዎች በዚያ ተገኝተዋል። 5 ሰዎች አንድ ፈጣሪ ተገኝቷል። ያን ጊዜ ግን ምን ሆነ? ሙሴ ማነው ጴጥሮስ እንዲሆነ የተናገረ። ከዚያ በኋላ እነ ሙሴን ሲያይ እነ ኤልያስን ሲያይ አይ እንዲሆነማ ለኛ በዚህ መኖር መልካም ነው። ኤልያስ እንደቀድሞ እሳት እያወረደ መና እያወረደ እሳት እያዘነመ እሱ እንዲህ አድርጎ ይጠብቀናል። አንተ ደግሞ መና በርከተ ትመግበናለህ፣ እንደገና ደግሞ ትፈውሰናለህ። እንደገናም ደግሞ ሙሴ ደግሞ ባሕር ከፍሎ ያሻግረናል። እንዲህ ከሆነኛ በዚህ ማንኖር ለምንድን ነው ብሎ ሲጠይቅ ያን ጊዜ ግን ምን መጣ? የሚያስፈራ ድምፅ መጣ። አምላክ እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዎ፣ የምወልደው ልጄ ይህ ነውና እሱን ስሙት የሚል ድምፅ ከሰማይ መጣ። ያን ጊዜ እነሱ ደንግጠው ወደቁ። የማይችሉት ምስጢር ሆነባቸው። በዚህ ደብረ ታቦር ተራራ የማይታወቅ ምስጢር፣ ታላቅ ምስጢር፣ ሰው ሊችለው የማይችለው ምስጢር ተገለጠ። ያን ጊዜ ደነገጡ። አይ ሙሴ ምን አለ? አረ የይሰሚ መቃብር አረ በመቃብር ትሻለኛለች ብሎ ወደ መቃብሩ ተጓዘ ይላል። ለምን መሰላችሁ? እነዚህ ሰዎች ያመጣበት ምክንያት እኮ አለ። አስቀድሞ ሙሴ እንዲህ ተናግሮ ነበር። እንደ ሙሴ አረ እንደው አረ የሚገጸ እባክህ እንደው በባሕርይ ተገልጠልኝ አለው።
ኧረ እኔን በዚህ ምድር እኔን አይቶ አንድ ሰዓት መቻል አይቶ የሚቆም የለም ኧረ እባክህ ተው አለው። እኔ ግን አለ ባለሟል ለምን የተባልኩ አለ። እንግዳስ ገበሬ ካልጣረባት ካልጋረባት ምድር የበቀለች ስንዴ አለች፣ ያችን መስዋዕት አድርገህ ያን ጊዜ እገለጥልሃለሁ አለው። ከዛ ሙሴ እውነት መስሎት መላ ዘመኑን ሲባክን ኑሮ ነበር። ግን ምን ማለት ነው? ከዛ በኋላ መልአኩ መጥቶ ግን ምን አለው? አንተ እንደዚህ ሲል እኮ አይደለም በደብረ ታቦር መስዋዕት ሆኜ እቀበላለሁ ወይም እገለጥልሃለሁ ሲል እኮ ነው ነበር። ስለዚህ ያን ጊዜ በባሕሪ ልዩ ያለ ሙሴ በባሕሪ ተገልጠ ልዩ ያለ ሙሴ ባለሟል ሲል የነበር ሙሴ በባሕሪ ተገልጦ ሲያየው ግን መቃብር ትሻለኛለች አለ። ኤልያስ ደግሞ ኧረ በእሳት ሰረገላ ባርግ ይሻለኛል አለና ወደ ቦታቸው ሁላቸውም እንዲሸሹ ሆነዋል። እንዲህ ምኞታቸውን መናገር እነሱ መቃብር ትሻለኛል እኔም በእሳት ሰረገላ ባርግ ይሻለኛል ብለው ሁላቸውም እንዲህ ብለው ምኞታቸውን ገልጠዋል። ስለዚህ እግዚአብሔር እንዲህ አድርጎ ብርሃነ መለኮቱን የገለጠበት ነው። ለምን በስምንተኛው ቀን ምለውን ነበር አምላክ አይደለም ብሎ ተጠራጥረውት ነበር። ሙሴ ምን አለ? እዚያ በኋላ ማን ነው ሙሴ የሚልህ? በዚህ ምድር ሙሴ የሚልህ ማን ነው? እግዚአ ሙሴ ይበልህ እንጂ እግዚአ ሙሴ ይበልህ እንጂ ማን ነው ሙሴ የሚልህ? ሙሴንማ ፍጡር እኮ ነኝ እኔማ ቀድሞ ባሕር የከፈልኩ በሱ ቸርነት እኮ ነው በሱ ኃይል እኮ ነው። አሁን ግን የባሕሪ አምላክ እሱ ነው። ማን ነው እግዚአ ሙሴ ይበልህ እንጂ ማን ነው ደግሞ ሙሴ ብሎ የሚጠራ? ኤልያስም ደግሞ እኔ ደመናን ብጋርድ ደመናን ዝናብ እንዳይዘንብ ባደርግ እሳትም ባወርድ ማን ነው ኤልያስ ነው ብሎ የሚጠራ? ኤልያስ ጌታ ይበልህ እንጂ ኤልያስ አምላክ ይበልህ እንጂ ብሎ በዚህ ውስጥ እንዲህ ያለ ምስጢር ተገልጧል። እንዲህ ነው እነሱም ተነጋግረዋል። ስለዚህ ዋናው ምስጢር ግን እንዲህ ያደረገበት ይቺ ደብረ ታቦር ማናት ካል ደብረ ታቦር የምትባለው ይቺ ቤተክርስቲያን ናት፣ ወይም ደግሞ መንግስተ ሰማያት ናት። ራሷ መንግስተ ሰማያት ናት። ማን ደብረ ታቦር የምትባለው እሷ ናት። ለምን በዚህ ውስጥ ማን ተገኘ? ድንግል የሆነ ተገኘ፣ ከማስባን ተገኘ። ከማስባን የተገኛለ ድንግል የሆኑ አሉ፣ ደግሞ እንደ ቤት ንብረት ዘይኖሩ አሉ ለሙሴ የመሰለ። ስለዚህ እነዚህ በአንድ ላይ ተገኝተውባታል። ስለዚህ መንግስተ ሰማያት የምትወረሰው ለሁሉ ነው። ለማስባንም ትወረሳለች። ቤት ንብረት ይዞ የኖረም ይወርሳታል፣ በንጽሕና በቅድስና የኖረም ይወርሳታል። ሁሉም የሚወርሳት ስለሆነች ነው። ስለዚህ ያቺ ደብረ ታቦር የዚች ቤተክርስቲያንና የመንግስተ ሰማያት ምሳሌ ናት። የዚች ቤተክርስቲያን ምሳሌ ናት። የዚች ቤተክርስቲያን ንጹሕ ድንግል ብቻ አይደለም የሚገባባት፣ መነኩሴ የሆነ ብቻ አይደለም የሚገባባት፣ የትምህርት የያዘም ይገባባታል፣ ልጅ የወለደም ይገባባታል፣ ልጅ ያልወለደም ይገባባታል፣ ሕፃኑም ይገባባታል፣ ትልቅም ይገባባታል፣ ሁሉም ይገባባታል። በቤተ ክርስቲያን እንዲህ የሚደረግባት ናት። ስለዚህ ያቺ ደብረ ታቦር የዚች ቤተ ክርስቲያን ምሳሌ ስለሆነች ነው። ስለዚህ እነዚህ ለይቶ ያመጣበት በዚህ ምክንያት እነዚህ ለይቶ ያመጣበት እግዚአ ሙሴ ነው፣ እግዚአ ኤልያስ ነው ለማለት ነው። እነዚህኞቹ ግን ሶስቶቹ ተለይተው ደግሞ ወደ ደብረ ታቦር ወጥተዋል። ከሁሉም ደቀ መዝሙር ተመርጠው ማን? ጴጥሮስ፣ ዮሐንስ፣ ያዕቆብ ናቸው ተመርጠው የወጡት። ለምንድን ነው እነዚህ ተመርጠው ወደ ደብረ ታቦር የወጡት ካል ጴጥሮስ ክርስቶስ እሰቀላለሁ ሲል ሐሰብ ብሎ ነበር። ለምንድን ነው የምትሰቀል ብሏል። ስለዚህ ክደት በእነሱ ጸንቶ ነበርና ነው። ክደት በእነሱ ጸንቷል። ጴጥሮስ አትሰቀልም ማለት ምን ማለቱ ነው? አይ በዚህ ዓለም እኛን ጥቀመን እንጂ ለምን ነው የምትሰቀል ብሎት ነበርና በዚህ ዓለም ጥቀመን እንጂ በዚህ ዓለም አብላን እንጂ በዚህ ዓለም አጠጣን እንጂ በዚህ ዓለም ብንታመም ፈውሰን እንጂ ለምንድን ነው የምትሞት ብለን ነበር። ከዚያ በኋላ ምንድን ነው ያለው? አንተ ሰይጣን ከኔ ወግድ ብሎ በሱ ያደረውን ሰይጣን አስወግዶለታል። በእነዚህ ክደት ጸንቶ ነበርና እነዚህኞቹ ደግሞ ጴጥሮስና ዮሐንስና ያዕቆብ ደግሞ እሰቀላለሁ ሲል ወይም ደግሞ እነግሳለሁ ይላቸዋል። በመስቀል እነግሳለሁ ሲል አይ እንግዳስ ቀኛዝማች ቢያዝማች አድርገህ ሹመን ብለውት ነበር። ስለዚህ እነዚህ ክደት ስለጸናባቸው እንደው መለኮትነቴን፣ አምላክነቴን፣ ርቀቴን፣ ኃያልነቴን ይረዱ ሲል በዚህ ደብረ ታቦር ይዟቸው ወጣ። እዚያ አምላክነቱን ተረዱት፣ መቻል አቃታቸው። ስለዚህ ሌሎቹን ዘጠኞቹን ግን ከታች ጥሏቸው ሄደ። ለምን ከተባለ አብሮ ይሁዳ ነበርና ይሁዳ አሁን ለይቶት ይሁዳን እንደው ለይቶ ሐዋርያቱን ሁሉንም ይዟቸው ወጥቶ ይሆን በኋላ ራሱ በሞቱ ገባውበት
እኔን ቢለየኝ ከባሕርይ ክብሩ ቢለየን በዚህ ቢለየን ከሞቱ ገባሁበት ባለ ነበርና ነገር ግን ከጥሎት ዷል። ለምን ጥሎት ሄደ ከተባለ አስቀድሞ ኢሳይያስ እንዲህ ብሎ ተናግሯል። ያይትትወ ላተ ከመይራ ስብሐተ እግዚአብሔር ሀጥ ሰው አለ የእግዚአብሔርን ክብር አያይም ብሎ ተናግሯል። የእግዚአብሔርን ክብር አያይም። ሀጥ የተባለው ደግሞ ማን ነው? ይሁዳ ነው። የእግዚአብሔርን ክብር አያይም፣ የእግዚአብሔርን ክብር አይመለከትም የተባለው እሱ ነው። ስለዚህ እሱ የዚያ ስለነበር እነሱን ጥሏቸው ሄዷል። ነገር ግን ከላይ የታየው ምስጢረ መለኮት ከታችም ታይቷል። ስለዚህ ያን ጊዜ ልብሱ እንደ በረድ ነጭ ሆነ፣ የሚያስፈራ ሆነ። ስለዚህ እግዚአብሔር እኔ ጻዳ ነኝ፣ አሁን ደግሞ ጻዳ ሕግ ሰርቼላችኋለሁ፣ ከእንግዲህ በኋላ እናንተ ጻዳ ሆናችሁ ወደ መንግሥተ ሰማያት ትገባላችሁ፣ ወደ ገነት ትገባላችሁ ሲል በዚህ ደብረ ታቦር ተገልጧል። ስለዚህ ደብረ ታቦር የምትባለው ይሄ ክብር የተገለጠባት የእግዚአብሔር ክብር የታየባት የእግዚአብሔር ጌትነት የተነገረባት ቦታ ናት ማለት ነው። ስለዚህ የቀረውን ደግሞ ማታ ደግሞ ትማራላችሁ። በዚህ ይበቃኛል። ከሰዓት አንፃር ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።